ነገራችን ላይ ወሃቢዮች አህባሾች ይሉናል። ነዓም አልহামዱሊላሂ ረቢል ዓለሚን እኛ አህባሾች ነን። አናግሮኛል በህልም ከአላህ ጋር አላህ አውርቶኛል። አዳጊ የበደለሽ ኖ ሰሙ ምታርግ እንደሱ አይባልም። እንዳንቺ በሽተኛ ለምን ትነጋገሩት እንደዚህ ያልከ እኔ አንድ ተገልጠይቅ ሰሙ ላንተ ማስጠንቀቂያ ለክርስቲያን ወገኖቻችን ወሃቢያ ቤት ገብታችሁ ስለ እስልምና ምንም አይነት ጥያቄ እንዳትጠይቁ። ኡስታዝ ይሄን ነገር እንድትመልስልኝ ፈልገው አላህ ጾታው ምንድነው ካየኸው እንደተባለው ፊት እንግዲህ ሰምታችሁታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና ተከበራችሁ ተመልካቾች እንኳን ደህና ቆያችሁኝ። እንግዲህ እንደተለመደው ዛሬ ቪዲዮ ይዤላችሁ መጥቻለሁኝ። የሚገራርሙና አስተማሪ ቪዲዮዎች ናቸው። ይሄን ቪዲዮ ላይክ በማድረግ ጀምሩት። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰብ አባል ሆኑ። ቀጥታ ወደ ቪዲዮ እንገባለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። አናግሮኛል በህልም ከአላህ ጋር አላህ አውርቶኛል። ያለኝን ነገር መናገር አልፈልግም። ወንድማችን ላይ ምን ይላል? አላህን በህልሜ አይቼዋለሁ፣ አናግሬዋለሁ፣ ያናገርኩት ነገር አለ፣ የሰጠኝም ትእዛዝ አለ ይላል። ሼኪ እንድትመልስልኝ ፈልጋለሁ ኡስታዝ። ይሄን ነገር እንድትመልስልኝ ፈልገው አላህ ጾታው ምንድነው ካየኸው እንደተባለው ፊት እንግዲህ ሰምታችሁታል። አልህልም አይዋሽም። ነገ አላህ ፊት የምጠየቅበት የሆነ ጉዳይ ነው። አላህ አናግሮኛል። ያናገረኝ መንገድን ግን አልናገርም፣ ግን በመልካም ነገር ነው አላህ ያናገረኝ። እንግዲህ ሰላም አለይኩም ወራህመቱላሂ ወበረካቱ። ይህንን ቪዲዮ ከሙባረክ ፖድካስት ጋር ባደረኩት ቆይታ ላይ ይህንን ቪዲዮ አውጥተውት በዚህ ጉዳይ ላይ ወገናችን ምላሽ ፈልጓል። አላህን በህልሜ አይቼዋለሁኝ፣ አናግሬዋለሁ፣ የሰጠኝም ትእዛዝ አለ ብሏል። ይህንን ብያለሁ አላልኩም፣ ግን ያልኩትን ደግሞ እስቲ ላሰማችሁ። አላህ አናግሮኛል በህልም ከአላህ ጋር አላህ አውርቶኛል። ያለኝን ነገር የሱ ጥያቄ ምንድነው? አሁን የፈለገው ነገር ምንድነው የሚለውን ደግሞ እንስማው። ሼኪ እንድትመልስልኝ ፈልጋለሁ ኡስታዝ። ይሄን ነገር እንድትመልስልኝ ፈልገው አላህ ጾታው ምንድነው ካየኸው እንደተባለው ፊት፣ አይን፣ ጆሮ እና እግርና ቫቲቻ ነው አይተህ የነበረው። አላህን ስታየው በህልም ምን አይነት ነበር ከለሩ? አላህን ስላልየኸው ማለት ነው። ከዛ ቀጠለና እንግዲህ ያው የሰማችሁትን ነው። አላህን ስታየው እንዴት ነበረ? ባት አለው፣ ፊት አለው፣ ከለሩ ምን ይመስል ነበር? ጾታውስ ምንድነው? ያየኸውን ንገረን የሚል ነገር አንስቷል። አየሁት ብዬ የተናገርኩት ነገር የለም፣ አልተናገርኩም። ቪዲዮውን እንዳያችሁት ማለት ነው። አላህ አናገረኝ የሚል ምላሽ ነው የሰጠሁት። አየሁት አላልኩም። ሲቀጥል ግን ለጥያቄህ ግን አላህ ሊታይ ይችላል። ለጥያቄህ መልስ እኔ ባላየው አማኞች ሊያዩት ይችላሉ። አላህ ሊታይ ይችላል። አሁን አጠቃላይ የሆነ መልስ ነው የምሰጥህ። አላህ ነቢያቶች አላህ ቁርአን ላይ ምን ይላል መሰለ? ይሄ በአግባብነት ባለው መልኩ በስርዓት ስለጠየቀኝ ላንተም እንደዚሁም ደግሞ ለመሰሎችህም ምላሽ እንዲሆን ነው። አላህ በቁርአን ላይ ምን ይላል? ወማ ካነ ሊበሸሪን አንዩከሊመሁ ላሁ ኢላ ወሕየን አው ሚን ወራኢ ሒጃብ። ለአንድ ሰው አይገባውም አላህ ሊያናገረው ኢላ ሚን ወራኢ ሒጃብ ከበስተ ግርዶሽ በኋላ ቢሆን እንጂ አው ዩርሲለ ረሱለን ወይም መልእክተኛ ልኮ በመልእክተኛ አማካኝነት ሊሆን ይችላል። መልእክተኛ ትእዛዝ ከአላህ ይዞ መጥቶ ይሄ እገሌን አናገር ወይም እንዲህ አይነት መልእክት ስጥ ወይም እንዲህ በለው የሚል ነገር ሊነሳ ይችላል በመልእክተኛ አማካኝነት። ፈዩሕየ ቢኢዝኒሂ ማ ይሻኡ። ከዛ በኋላ በፈለገው ወሕይ ደግሞ መለኮታዊ ራእይ ወይም ኢልሃም ይባላል። ይህንን ሰው ደግሞ አላህ ሊያናገረው ይችላል። ነቢይ ሳይሆን ምንም አይነት ነገር ሳይኖረው መልካም ሰው ሆኖ አላህ በቀጥታ ያን ሰው ሊያናገረው ይችላል። በዱንያ ላይ ወይም ደግሞ ባኖ ሳይሆን በመናም ወይም በእንቅልፍ ልቡ አላህ አንድን ባሪያ ሊያናገረው ይችላል። ስለዚህ ይሄኛው ነቢዩ ዓለይሂ ሰላቱ ሰላም አላህ አናግሯቸዋል። ነቢያቶችን አላህ አናግሯል። ይሄ የነቢያቶች ወሕይ ይባላል። ነቢዩላህ ኢብራሂም ልጃቸውን እስማኤልን እንዲያርዱ አላህ ያናገራቸው ይሄ መለኮታዊ ራእይ ተብሎ ይጠራል። ሷሊሆችን አላህ ሊያናገር ይችላል። ኢልሃም መርየምን፣ ዕምራንን አላህ በእንደዚህ አይነት መልኩ የሙሳን እናት በእንደዚህ አይነት መልኩ ኢልሃም ይባላል። የሙሳ እናትን ባህር ላይ ወይም ደግሞ ወንዙ ላይ
የአባይ ወንዝ ላይ ነብዩላህ ሙሳን እንድትወረውረው አላህ በኢልሃም ነው ወይም ደግሞ በውስጥ ላይ ባለ ገለጻ ወይም ደግሞ ኢልሃም ይባላል። በዛ መልኩ ነው አላህ የገለጸላት። ስለዚህ ምንድነው እንዳጠቃላይ መልእክቱ አላህ ባሮችን ሊያናገር ይችላል። በዚህ ጉዳይ ላይ ደግሞ በርካታ ዑለሞች ሸይኽ الاسلام ኢብኑ ተይሚያ አለይሂ ረህመቱላህ እነ ሸይኽ ኡሰይሚን እነ ኢማም አህመድ እና ሌሎችም በርካታ ዑለሞች አላህ በህልም ሰዎችን ሊያናግር እንደሚችል አላህ የሚያናግራቸው በርካታ ባሮች ሊኖሩት እንደሚችሉ እንደዚሁም ሊያዩትም እንደሚችሉ አማኞች አላህን በህልማቸው ሊያዩት እንደሚችሉ ይገልጻሉ። በተለያየ መንገድ ማለት ነው። ማስረጃ በዚህ ጉዳይ ላይ ዑለሞች ኢትፋቅ አድርገውበታል ብለውም ይናገራሉ። ተስማምተውበታል ዑለሞች። አላህን ሊያይም ይችላል አንድ ባሪያ፣ አላህን ደግሞ ሊሰማም ይችላል። ነገር ግን ይላሉ ዑለሞች፣ ነገር ግን አላህን አየው ብሎ የገለጸበት መንገድ ይሄ ሰው የሚገለጽበት ለአላህ የማይገባ የሆነ ባህሪ የሚገለጽበት ባህሪ ከሆነ የሸይጣን ጉድጓታ እንጂ ሌላ አይደለም፣ ውሸት ነው ይላሉ። ማየትን መናገርን በተመለከተ ይሄ ባሪያ አላህን ሲያናግር አላህ ባሪያውን ሲያናግረው ሰላት አትስገድ፣ ቁማር ቆምር፣ ዝሙት ስራ ወይም ሌላ ነገሮች ነው ብሎኛል ብሎ ካለ ይሄ የሸይጣን ጉስወሳ ነው፣ ሌላ ነገር አይደለም ይላሉ። የአላህ ንግግር አይደለም። አላህ በመልካም ነገር ላይ አዞት ከሆነ በጥሩ ነገር ላይ አዞት ከሆነ ያ ነገር ቀጥታ ከአላህ የመጣ መልእክት ሊሆን ይችላል። የሰውየው ያለበት ቁመና ይወስነዋል ብለው ያነሳሉ። ነቢያችን አለይሂ ሰላቱ ሰላም አላህ ይታያል ወይ በምድር ብለው ሲጠይቋቸው፣ አይተኸዋል ወይ ብለው ሲጠይቋቸው አላህ አይታይም፣ ስለዚህ አና አራሁ እንዴት አየዋለሁኝ አሉ። ነቢዩ አላዩትም አላህን በዱንያ ላይ። ነቢዩላህ ሙሳም ደግሞ አላህን ጠይቀውታል። ቃለ ረቢ አሪኒ አንዙር ኢለይከ ቃለ ለን ተራኒ። ለን የምትለዋ ቃል እስከ መጨረሻው እስከ ወዲያኛው ድረስ በዚህ ምድር ላይ ማንም አያየኝም፣ መቼም ልታየኝ አትችልም የሚለውን ቃል ነው የሚያስይዘው። ስለዚህ አላህ አይታይም በዱንያ ላይ በምድር ላይ አላህ አይታይም። ነገ የትንሣኤ ቀን የቂያማ ቀን ውጁሁ የውመይዚን ናዲራ ኢላ ረቢሃ ናዚራ፣ ፊቶች ነገ ብርሃን ይለብሳሉ፣ ወደ ጌታቸውም ደግሞ ይመለከታሉ። ጀነት ውስጥም አላህን በአላህ ፍቃድ የጀነት አላህ ካደረገን ኢንሻአላህ እንሆናለን፣ አላህን እናያለን። ስለዚህ አላህ ይታያል። ሲታይ በምን መልኩ ነው የሚታየው? ነገ የቂያማ ቀን እና እንደዚህ ጀነቱ ስናየው የዛኔ መግለጽ በምንችልበት መልኩ ልንገልጸው እንችላለን። አሁን ላይ በህልሙ ያየው አካልና በህልሙ ያናገረው አካል ግን አላህን እንዲህ ነው ብሎ ሊወስፈው ሊገልጸው አይችልም። እኔ አናግሬዋለሁኝ፣ ማነው አናግሮኛል አላህ ሲያናግረኝ ግን እንዲህ ነው በዚህ ነው ምናምን ብዬ ልገልጸው ወስፍ ላደርገው በምችለው መልኩ አይደለም። ስለዚህ እንዳጠቃላይ ማጠቃለያ ሳደርገው በዚህ ጉዳይ ላይ ብዙዎቻችሁ ቪዲዮ ሰርታችኋል። በስልክም በአካልም እየጠየቃችሁ ያላችሁ አካሎችም አላችሁ። አዎ ጥሩ ብስራት ላይ ነው አላህ ያናገረኝና ይሄ ደግሞ ሊሆን ይችላል ሌላም ሰዎች ላይ ሊከሰት ይችላል። ኖርማል የሆነ ነገር ነው። ወንድሜ ግን ይሄን ነገር ይሄ ጥያቄን ያነሳበት ምክንያት እውነት የአላህ ማናገር አሳስበው ነው የአላህ አካል ላንተ አሳስበው ነው የምትጠቀምበት ነገር ኖሮ ነው ወይስ ከሙስሊሞች የሆነ ነገር ክፍተት አገኛለሁ ብለ አስበ ሊሆን ይችላል። አላቅም። ይሄ ያንተ መልከታ ምንም ይሁን መልከታ ግን መልሱ ትክክለኛው መልሱ ይሄ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ጅም ኡምራም አድርገው የሚመጡ ሰዎች አንዳንዶቹ መለወጥ ሲገባቸው እንደው በሶባቸው ይመጣሉ፣ ታጥቦ ጭቃ ይሆናሉ ምናምን ይባላል። እናንተ ሄደ ከመጣህ በኋላ ምን እስቲቀየር ነገር ኢንሻአላህ ብዙ ነገር ተስተካክሏል። በነገራችን ላይ ፍጹም እስልምና ፍጹም ነው ገብቷል አይደል? ሰዎች ግን ፍጹም አይደለም። የሰው ልጅ ይታገላል ወደ አላህ ለመመለስ ማለት ጥረት ያደርጋል፣ ይለፋል፣ ይጥራል። ይሄ ራሱ የሆነ ምን እንዳለው ገብቷል አይደል? እነዚህ ሰዎች ሊበላሹ ይችላሉ። አንዳንዴ ደግሞ ለይስሙልኝ ይሄዳል፣ ሰው ይልኝ ምናምን ይላል። ብዙ ምክንያት አለው የሰው ልጅ ገብቷል አይደል? ግን መታገል ነው። አሁንም ተስፋ ለመቁረጥ ነው። እስከ ህይወት ፍጻሜ የመጨረሻው እስትንፋስ እስኪወጣ ድረስ መታገል አለበት። ያለፈው ወንጀል አይደለም መጨነቅ አለበት። የሰው ልጅ ተጠቀመ የሚባለው መጨረሻው ሲያምር መጨረሻው አላህን ፈርቶ አላህን ተገዝቶ ተውበት አድርጎ ወደ አላህ ተመልሶ የሚሞት ከሆነ ይሄ በጣም ውጤታማ ነው ማለት መጨረሻው ነው ሊያሳስበው ነው። ያለፈው አላህ ማሪ ነው፣ ገፉር ላይ አላህ ይምራል። ወንጀልህ ከፈለገ ሙሉ ወንጀልህ ይምራል። ለሱ ደንቶ አይደለም ማለት ግን ነገሮቹን ማስተካከል
ገብቶሃል አይደል? አሁንም እነዚህ ሰዎች አይ ሰውን አይደለም መከተል ማየት ያለበት። እኔን ከተከተለማ እኔን ካየማ ገደል ይገባል። የሰው ልጅ ፍጹም አይደለም። ፍጹም አንድ አላህ ብቻ። ትክክል። ሂጃብ የሚከለክል ህግ አውጥተናል በል ፈርምና አጽድቅ ሲሉት የቀድሞ የጣሊያን ጠቅላይ ሚኒስትር ይህንን መልስ ነበር የመለሰላቸው ለፓርላማው። ጁሊያን ሜቶ ከ1992 ጀምሮ እስከ 2003 ድረስ ጣሊያንን በጠቅላይ ሚኒስትርነት የመራ ሰው ነው። እንዲህ ሲላቸው ነበር የመለሰላቸው። እናንተ ክርስቲያኖች ነን ትላላችሁ፣ ቅድስት ማርያም ማለት ነው በሁሉም ምስሎቿ ላይ ራስ መሸፈኛ ወይም ደግሞ ሂጃብ አድርጋ ነው ያለችው። ነገር ግን እናንተ ዛሬ ራስ የሚሸፍኑ ሰዎችን እናግድና ህግ እናውጣ ፈርም እያላችሁኝ ትገኛላችሁ። በቅድስና ሁሉም ሃይማኖቶች የሚስማሙባት በመጽሐፍ ቅዱስም በቁርአን እሷ ናት። ነገር ግን እሷን ስናያት ግን የእሷ ባህሪ ሁሌ ጸጉሯን እንደሸፈነች ነው። እናም እንዴ ጸጉራቸውን የሚሸፍኑ ሴቶችን በህግ እንቅጣት ትሉኛላችሁ በማለት ነበር እንግዲህ የቀድሞ የጣሊያን ጠቅላይ ሚኒስትር ሂጃብ የሚከለክል ህግ አውጥተው ፈርም ካሉት በኋላ የተናገረው ታሪካዊ ንግግር ነው። እናም ይህ እውነታ ነው። በታሪክ ውስጥ ማለት ነው በስነ ምግባራቸው የተወደዱ ወይም ደግሞ ቅድስት ናቸው የተባሉ ሰዎች በየትኛውም ታሪክ ማለት ነው ሁሉም ጸጉራቸውን ሸፍነው ነው የታዩት ማለት ነው። እናም ጁሊያን ሜቶ ይህ ንግግሩ በአንድ ሰሞን መነጋገሪያ ሆኗል። ይህ ሰው በጣም ከባድ ሰው ነው። የአውሮፓ ህግን ካረቀቁት መካከልም አንደኛው እንደሆነ ይነገርለታል። በቲክቶከሩ መንሱር ጀማል ላይ ፍርድ ቤቱ የመጨረሻ ውሳኔ ሰጠ። በዋስትና ጥያቄ ላይ ዛሬ የነበረው የፍርድ ቤት ውሎ ምን ይመስላል? በአጭሩ አቀርባለሁ። በነ ሰራዊት ፍቅሬ የክስ መዝገብ የተከሰሱት ቲክቶከርና አርቲስቶች ዛሬ ረፋድ በከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ልዩ ወንጀል ችሎት ቀርበው ነበረ። 6 ተከሳሾች በዋስትና ተፈተው ከውጭ ሲቀርቡ መንሱር ጀማል ከእስር ቤት ቀርቧል። ፍርድ ቤቱ ቀደም ባለው ቀጠሮ ለሌሎቹ ተከሳሾች በ400 እና በ500 ሺህ ብር ዋስትና ከእስር ባለበት ወቅት የቲክቶከር መንሱር ጀማልን ዋስትና ለመወሰን ለዛሬ ግንቦት 10 ተለዋጭ ቀጠሮ መስጠቱን በዛሀበሻ ዜና መዘገባችን ይታወሳል። በዚህ መሰረት አቃቤ ሕግ መንሱር ጀማል በዋስ ቢወጣም ተመሳሳይ ወንጀል ሰርቶ በድጋሚ ሊመጣ ይችላል፣ ለህብረተሰቡም ጥሩ ምሳሌ አይደለም፣ ቀደም ሲል በቁጥጥር ሲውልም በመከራ ስለያዝነው የዋስትና መብቱን እንቃወማለን በማለት አሳስቦ ነበረ። በዚህ ማሐሰቢያ ላይ የተከሳሽ ጠበቃዎች የጽሑፍ ምላሽ እንዲሰጡ ካደረገ በኋላ በዛሬው ቀጠሮ የአቃቤ ሕግን ሐሳብ በመቀበል የመንሱር ጀማልን የዋስትና መብት ሊነፍግ እንደቻለ ከችሎቱ ሰምተናል። በቀጣይ በሁሉም ተከሳሾች ላይ በቀረበባቸው ክስ ላይ መቃወሚያ ለመስማት ለሰኔ 11 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱን የዛሀበሻ ዘጋቢዎች ገልጸዋል። ይህ ቪዲዮ ከፖስተትኩ ጀምሮ አካውንት ሪፖርት እየተደረገ ነው ያለው። ምንም ሊገባኝ አልቻለም። አንተ ሰውዬ ምንድነው ችግር? ሙስሊም ሁን እምቢ፣ እሺ ክርስቲያን ሁን እምቢ፣ እሺ ወንድ ሁን አሁንም እምቢ፣ እሺ ሴት ሁን ሴት እምቢ። ምንድነው የምትፈልገው? እንዳንዱ ምረጥ እንጂ ብርን አይ ይኸውልህ ጀለስ ብር ስራ ስለሰራ ብቻ ነው። ስራ ሳትሰራ ከየትም አይመጣም። ወደዛም ትሄዳለህ በባዶ ይመልሰዋል፣ ወደዚህም ትመጣለህ ይመልሰዋል። ስራ ከሰራ ብቻ ነው ጀለስ ብር የምታገኘው። ብር ፍለጋ ማትቆፍረው ጉድጓድ የለም። ሪፖርት አደረጉብኝ ስራ ፈተው ለአንተ እብድ። ኧረ አንዱን ወስንና ሂድልን በቃ ሂድ። አሁን አልሐምዱሊላህ ክርስቲያኑ ሙስሊሙም ሁሉም ነቅቶብሃል። ስራ ከሰራ ብቻ ነው ብር የምታገኘው። ልፋ ላብን ጠብ አድርግና ስራ፣ ከዛ ከይላንድ ሌላው ትለወጣለህ እንጂ ባቋራጭ ወደዛ አጋይተ ምናምን የለም። ሰው ራሱ ከየት ያምጣል? መሮታል። ማስጠንቀቂያ ለክርስቲያን ወገኖቻችን፣ ወሃብያ ቤት ገብታችሁ ስለ እስልምና ምንም እንዳው እመኒኝ እናንተ ጋር መተው ስለ እስልምና ስለ ኢሳ አለይሂ ሰላም ስለ መርየም አለይሂ ሰላም መተው አይጠይቁም። እፎይ እናንተ ጋር አይወያይም። እፎይ የሚወያየው ከተቃራኒ ጋር ነው። እናንተና እፎይ እንደዚህ ናችሁ። እፎይ መወያየት የሚፈልገው ከእንደዚህ በቃ ተቃራኒ ታውቂያለሽ። እናንተ ጋር መተው ስለ ጫት፣ ስለ ቀብር፣ ስለ ዶሬ አከባበር፣ መውሊድ መቼ ነው፣ ድቤ እንዴት ነው የሚያዘው፣ የተለያዩ ነገሮች ሽርኮችና ኩራፋቶችን መተው ይጠይቋችኋል እንጂ ስለ አላህና ስለ መልእክተኛው ስለ መሐመድ ሰለላሁ ዐለይሂ ወሰለምና ስለ ኢሳ አለይሂ ሰላም ወላሂ መተው አይጠይቋችሁም። ስትጮሁ ትኖራላችሁ እንጂ እናንተ ጋር መተው ይሄን ጥያቄ አይጠይቁም። ምክንያቱም ቦታው አይደለም። እናንተና እፎይ አንድ አይነት ናችሁ። ተቃራኒ ዋልታዎች ይሳሳባሉ፣ ተመሳሳይ ደግሞ ይገፋፋሉ አሉ። ስለዚህ እፎይ እናንተ ጋር አይመጣም።